ቅድስት ቤተ ክርስቲያን ስርጎት አረፋቲሃ ወስእልት እንቆጳዝዮን ቅድስት ቤተ ክርስቲያን። ሰላም የስርዓት ሚዲያ ተከታታዮች ቤተሰቦቻችን እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን ከረማችሁ። እንግዲህ በተለያየ ቦታና በተለያየ ሁኔታ ሆናችሁ ይህንን ሚዲያ የምትከታተሉ ሁላችሁም እግዚአብሔር አምላካችን እስከዚህ ሰዓት ስላደረሰን ክብርና ምስጋና ይግባው። እንግዲህ እንኳን ለዚህ ወር ደግሞ አደረሳችሁ እንላለን። እኔታ እንኳን ሰላም መጡ፣ እንኳን ተገናኘን። እግዚአብሔር አምላካችን ስላገናኘን ስሙ የተመሰገነ ይሁን። እንግዲህ ያው በተከታታይ ስርዓተ ቅዳሴውን እያየን ነው። ያው ስርዓተ ቤተክርስቲያን ነው ርዕሳችን፣ ግን ከስርዓተ ቤተክርስቲያን ውስጥ ደግሞ ስርዓተ ቅዳሴው ወሳኙን ቦታና ክፍል ስለሚይዝ ምዕመናን በየዕለት ህይወታቸው በአገልግሎታቸውና በስርዓተ አምልኳቸው በካህናቱም በሊቃውንቱም እንግዲህ ቅድሚያውን የሚይዘው እና መጨረሻውንም ደግሞ መደምደሚያውንም የሚይዘው ስርዓተ ቅዳሴው ስለሆነ እሱን ለይተን እያየን ነው። በዛ ውስጥ ያሉትን ደግሞ እያንዳንዳቸውን አቅማችን በፈቀደ መጠን እየለየን ለማየት እየሞከርን ነው። ከነዛ መሃል እንግዲህ ዛሬ ደግሞ የምናየው ስለ ጽናህ ነው፣ ወይም ስለ ዕጣን ከዕጣኑን ጽናሁን አንድ ላይ አድርገን በስርዓተ ቤተክርስቲያን ውስጥ በስርዓተ ቅዳሴ ውስጥ ያለውን ድርሻ አገልግሎት ምዕመናን ምሳሌውን ምስጢሩን ምን እንደሆነ እንዲያውቁት ዕጣኑን ከምን ጋር ትምህርቱ የተገናኘ እንደሆነ እያስተዋሉ ቅዳሴውን እንዲያስቀድሱ እሱን በተመለከተ ነው የምናየው። እንግዲህ በዛውም ሰላምታ ይስጡና እንደ ብሉይ ኪዳን ላይ ምን እንደነበር አዲስ ኪዳን ላይም ያለውን ትምህርት አሁንም ድረስ ደግሞ ቤተክርስቲያን እንዴት በዚህ የተገለገለች ምዕመናንን እየፈወሰችበት እንደሆነ የሚያሳየውን የጽናሁን እና የዕጣኑን ክፍል ነው የምናየው። እስኪ በዚህ ላይ የኔታ ሐሳብ ስጡበት። በዛውም ተመልካቾቻችንም ሰላም ብለው። መልካም እግዚአብሔር ይስጥልን። በቅድሚያ ተመልካቾቻችን እንደምን ሰነበታችሁ? ለዚህ ያደረሰን አምላክ ስሙ የተመሰገነ ይሁን እላለሁ። እንኳን አደረሰን፣ እንኳን አደረሳችሁ። መምህር እንግዲህ ዛሬ ቅድም መግቢያ ላይ እርሶም እንዳሉት ስለ ዕጣን ነው የምንወያየው። እንግዲህ ዕጣን ማለት ማጠኛ ማዕጠንት ማለት ነው። አጠነ የሚል ግስ አለ፣ ከሱ የሚወጣ ዘር ነው። ዕጣን ማለት ማጠኛ የሚታጠን ማለት ነው። ዕጣኑ እንግዲህ እሱም ዕጣን የሚባል እንጨት ነው ማለት ይታጠንበታል። ዕጣን እንትኑ ራሱ የሚታጠንበት ዕጣኑ ስሙ ዕጣን ነው፣ ስራውም ማጠን ነው። እንጨትም አለው። ዕጣን የሚባል እንጨት አለ፣ የዕጣን እንጨት አለ። በዛም ላይ ደግሞ ዕፀወ ዕጣን የሚባሉ አሉ። በቤተክርስቲያናችን ወደ 9 የሚሆኑ ዕፀወ ዕጣን አሉ። ከነሱ የሚዘጋጅ ነው። እንግዲህ ወደኋላ ዙረን ወደ ቅድመ አመጣጡ ስናይ በመጀመሪያ ዕጣን በመላእክት ዘንድ መላእክት ዕጣን ይዘው 24ቱ ካህናተ ሰማይ የልዑል እግዚአብሔርን መንበሩን ያጥናሉ። ማዕጠንት በዚያም በእግዚአብሔር ዙፋን ዙሪያ ያሉ መላእክት በማዕጠንት እንደሚያገለግሉ መላእክት በማዕጠንት እንደሚያገለግሉ ማዕጠንት ይዘው ወደዚህ ዓለም መጥተው የሰውን ጸሎት በማዕጠንት እንደሚያሳርጉ መጽሐፍ ቅዱስ ይናገራል ማለት ነው። እንግዲህ 24ቱ ካህናተ ሰማይ በመላእክት ዓለም ያሉ መላእክትም 24ቱ ካህናተ ሰማይም በዕጣን በማዕጠንት አምላካቸውን ያመሰግናሉ ማለት ነው። እንግዲህ በዚህ በራዕየ ዮሐንስ ምዕራፍ 8 ቁጥር 3 ላይ የምናገኘው ቃል አለ። በእግዚአብሔር ፊት የሚቆሙ 7ቱ መላእክት አየሁ፣ 7 መለከት ተሰጣቸው ይልና ዝቅ ብሎ ቁጥር 3 ላይ ሌላ መልአክ መጣ እና የወርቅ ጥና ይዞ በመሠዊያው አጠገብ ቆመ። የወርቅ ጥና ይዞ በመሠዊያው አጠገብ ቆመ ይላል። በዙፋኑም ፊት ባለው በወርቅ መሠዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው ይላል። ማጠኛውን የወርቅ ማዕጠንት ይዟል አለ። የዕጣኑ ማጠኛ በራሱ አለው ይዟል። ከዛ ደግሞ ዕጣንም ተሰጠው። በማጠኛው
ዕጣን ይሰጠዋል እና በዕጣን ከዛም ይወርድና እንዲጨምረው ብዙ ዕጣን ተሰጠው ካለ በኋላ የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ነው የሚለው። ይሄ መላእክት በዕጣን እንደሚያጥኑ በማዕጠንት እንደሚያገለግሉ የሚያሳይ መጽሐፍ ቅዱስ ክፍል ነው። ጸሎቱንም በዛው ጸሎቱንም በማዕጠንት ነው የሚያደርገው። ለዛ ነው እኛ ማዕጠንት በቅዳሴ ጊዜ ማዕጠንት፣ በሌላውም ጊዜ ጸሎት ማዕጠንት የሚመጣው የጸሎቱ ማሳረጊያ ማዕጠንቱ ነው ማለት ነው። ማን አለ ከተባለ መጽሐፍ ቅዱስ፣ በመጽሐፍ ቅዱስ ማን አሳረገ ከተባለ መልአኩ። እኛም መላእክት ያሳርጉልናል ብለን ነው። መላእክት ጸሎት ሲያሳርጉ በዕጣኑ አማካኝነት እንዳሳረገ መጽሐፍ ቅዱስ ስለነገረን በመጀመሪያም አለ ማለት ነው። እንግዲህ በመጀመሪያ አለ ስንል ከዓለመ መላእክት በፊትም መላእክት አሉ ማለት እግዚአብሔር ይመሰገን ነበረ። መላእክትም ሲፈጠሩ ከምስጋና ጋር የተፈጠሩ ናቸው። ሲያመሰግኑ ደግሞ የዕጣን መሰዊያ የወርቅ ማዕጠንት ይዘው በዕጣንም ጭምር ነው የሚያመሰግኑት ማለት ነው። 24ቱ ካህናተ ሰማይም ስዕሉ ላይ የሚሰለውም እንደሱ ነው። 24ቱ ካህናተ ሰማይ ጽና ይዘው እንዲህ እያጠኑ በመንበሬው ዙሪያ ሆነው እያጠኑ ነው የሚታዩ እና ይሄ መጽሐፍ ቅዱሳዊ ነው። በመንበሩ ዙሪያ 24ቱ ካህናተ ሰማይ እንደነበሩ ይናገራል ራዕየ ዮሐንስ በብዙ ክፍል አለ። በምዕራፍ 4 5 11 ላይም 24ቱ ካህናተ ሰማይ በመንበሩ ዙሪያ ያሉ፣ በመንበሩ ዙሪያ ሲኖሩ ደግሞ ዝም ብለው አይደለም እያጠኑ ነው ማለት ነው እና ማዕጠንት በእግዚአብሔር ዙፋን በሰማይም አለ ማለት ነው። እንግዲህ ህብሩ ምን ይመስላል? ምን አይነት ነው? ቅዱሳን ናቸው የሚያውቁት። ሄደው አብረው ያጠኑ እና አቡነ ተክለ ሃይማኖት የዕጣኑን መዓዛ ያሸተቱ አብረው ከ24ቱ ካህናተ ሰማይ ጋር ያጠኑ አባቶቻችን አሉን ቅዱሳን፣ እነሱ ናቸው። እኛ እንግዲህ በመጽሐፍ ቅዱስ የተነገረን ነው እንጂ ያን የማየት ብቃትም ስለሌለን ማዕጠንት እንዳለ ግን መጽሐፉ ነግሮናል ማለት ነው እና አለ። ቀጥሎ ማዕጠንት በኋላም አዳምም ካህን እንደነበረ በመጽሐፈ ኩፋሌ ባለፈውም ስናነሳው ነበረ። በዛ ላይ ደግሞ አዳም አጠነ የሚልም እናገኛለን በመጽሐፈ ኩፋሌና አዳምም ያጥን ነበረ። የክህነት ስራው አንዱ ከክህነት ስራ አንዱ ማዕጠንት ነው ማለት ነው፣ ማጠን ነው እና በዛ ጊዜ ነበረ። በኋላ ደግሞ ስርዓት ሲሰራ ወደ ዘመነ ኦሪት ሲመጣ እግዚአብሔር ለሙሴ ዕጣን እንዲሰራ በቀጥታ የነገረው ራሱ እግዚአብሔር ነው። ማዕጠንት እንዲሰራ አሰራሩን የማጠኛ እቃውን በራሱ ክፍሉን ማጠኛ ክፍሉን እንዴት አድርጎ መስራት እንዳለበት ከሸርሸጥን ከሚባለው ከማይነቅዝ እንጨት ዕጣን ማጠኛ ስራ፣ ከዛ ውጩንም ውስጡንም በወርቅ ለብጠው 2 ክንድ አድርገህ 1 ክንድ አድርገህ ብሎ የክንዱን ርዝመቱን ከዛ ደግሞ ፈልፍለው ውስጡን የዕጣን ማስቀመጫ ፈልፍለህ አድርገው ዘንግ ደግሞ አበጅለት፣ አቅርንተ ወርቅ ዳርና ዳር አበጅለት። ከዛ ደግሞ ዕጣኑን በዛ ውስጥ ጨምረህ ከሳቱ ጋር የምትለውስበት ዘንግ አበጅ ህለተ ወርቅ ብሎ በደንብ ነው ያሳየው እግዚአብሔርና እንዴት መስራት እንዳለበት። አሁን እግዚአብሔር እንግዲህ ዕጣን አገልግሎት እንደሆነ በደብተራ ኦሪት አንዱ ትእዛዝ ነው ማለት ነው። ተናገር ቅዱስ ጳውሎስም አምጥቶታል። በደብተራ ኦሪት ማዕጠንተ ወርቅ እንደነበረ አለን። ማነው በዕብራውያን 9 ላይ ተቀምጧል። ከንዋየ ቅድሳቱ አንዱ በቤተ መቅደስ ከነበረው ማዕጠንተ ወርቅ ነው አንዱ። ስለዚህ የቤተ መቅደስ አገልግሎት በሙሴ ጊዜ ይሰጥ ነበረ። ኦሪት ዘጸአት ምዕራፍ 30 ላይ ያለ እግዚአብሔር እዚያ ላይ ነግሮታል ማለት ነው። በሌላም ቦታ እንግዲህ ዘሁልቁ 16:40 ላይም አሮን ሲያጥን ህዝቡ ይፈወሱ እንደነበረ አንዱ ጸሎት ማሳረጊያ ነው የዕጣን አገልግሎት። ሁለተኛው ደግሞ ከህመም መፈወስ ነው። የታመሙ እንዲፈወሱበት፣ ያልታመሙ እንዲጠበቁበት ዕቅበትና ፈውስ ነው ማለት ነው እና እግዚአብሔር ለሙሴ ሲነግረውም እስራኤል ሲበድሉ ሄደው ወደ ሙሴ ሲያመለክቱ ሙሴ ደግሞ ወደ እግዚአብሔር ሲያመለክት ምንድን ነው ያለው? ወንድም አሮን ዕጣን አድርጎ ልብስ ለብሶ ዕጣን ይዞ ገብቶ በመካከላቸው ይጠንላቸው፣ ከዛ በኋላ ሲታጠን የታመሙትም ይድናሉ ያልታመሙትም ይጠበቃሉ ብሎ ዕጣን የፈውስ ጭምር እንደሆነ ዕጣኑ ጢሱ በራሱ ፈውስ ያለው ነው። እኛ ቤተክርስቲያናችን አሁን ዕጣን ስታጥን ወደ ምዕመናኑ ታጥናለች አይደል? እንዲህ እንደውም እንደ አብዛኛው ወረርሽኝ እናስታውስ ከሆነ የኮቪድ በነበረበት ጊዜ በመጣበት ጊዜ በቤተክርስቲያን በጣም በሰፊው ማዕጠንት ይታጠን ነበር አይደል? እሱ መጽሐፍ ቅዱሳዊ ነው። አሮን ሲያደርግ አይተን ነው፣ ደግሞም ተፈውሷል። ያም የተናገረው እግዚአብሔር ነው እና ቤተክርስቲያናችን ለህመም ምንድን ነው የሚለው? አህሳ መቅሰፍት የሚለው አህሳ ከተረማአቶ አህሳ መቅሰፍት ያ መቅሰፍቱን ከለከለው ነው የሚለው። በቃ ከለከለው፣ ከተረው፣ ደንበር አበጀበት። ታማሙትና በህያዋን መካከል ደንበር ሆኖ የታመሙት ህመም ወደ ህያዋን እንዳይተላለፍ ከልክሏል። የታመሙትም እንዲፈወሱ አድርገዋል እና ዕጣን ከብሉይ ኪዳን ጀምሮ ሲሰራበት የመጣ ነው። በሌላም በቤተ መቅደስ ማዕጠንተ ወርቅ እንደነበረ ዘኍልቍ 4:14 ላይም ይናገራል እና ማዕጠንት ሰሎሞንም ቤተ መቅደሱን ሲሰራ ማዕጠንት አብሮ ሰርቷል። ዕጣንም ተብሎ ታዟል። በቤተ መቅደሱ ማዕጠንት እንደሚያስፈልግ እግዚአብሔር ቤተ መቅደሱን ወዶለት
ቤተ መቅደሱን የሚገለጥበት እንደሆነ ጸሎታቸውን የሚቀበሉበት እንደሆነ ዝናብ ቢቆምባቸው ችግር ቢመጣባቸው በቤተ መቅደሱ ዙሪያ እንደሚቀበላቸው ለሶሎሞን እግዚአብሔር ነግሮታል። ከዛ ቤተ መቅደሱ ሲሰራ ደግሞ ዕጣን ማጠኛም አብሮ ከቤተ መቅደሱ ጋር ሰርቷል ማለት ነው። በአንደኛ ነገሥት ምዕራፍ 7:50 ላይ እናገኛለን። እንግዲህ ባጭሩ ዘሌዋውያን 16:12 ላይም ተቀምጧል። በጣም ብዙ መጽሐፍ ቅዱስ ክፍል ላይ ዕጣን ዘካርያስም በቤተ መቅደስ አጠነ ይላል አይደል? ሉቃስ ወንጌል ምዕራፍ 1 ላይ በተራው እንደውም ዕጣን በተራው በሰሞኑ ጊዜ ገብቶ ዕጣን ሲያጥን ነበር። መልአኩ መጥቶ ያነጋገረው በመሰዊያው ቀኝ ሆኖ ያነጋገረው ዕጣን በሚያጥንበት ጊዜ ነበረ ማለት ነውና በኋላ በአዲስ ኪዳንም ደግሞ እንግዲህ ዕጣን ቀጥሏል። ሰብአ ሰገልም ዕጣን ለአምላካችን ገብረዋል አይደል? ይዞት ከመጡት ግብር አንዱ ውድ ስጦታ አንዱ ዕጣን። እንግዲህ ቀላል ነገር አይደለም፣ ለአምላክ ግብር የሆነ ነው ዕጣን። ዛሬም እኛ ጸሎት እንዲያሳርግልን ለጸሎት ማሳረጊያ እናደርገዋለን፣ ለህሙማን መፈወሻ እናደርገዋለን፣ ላልታመሙ መጠበቂያ እናደርገዋለን። ከዛ ደግሞ ግብር እናደርገዋለን፣ እንገብረዋለን። የዕጣን መገበሪያ እንገብርለታለን። ዛይረገላ ውሮስ ወጣነ ተብሎ በክርስቶስም የተመሰለ ነው። ዕጣን ክርስቶስ ራሱ ክርስቶስ ዕጣን ተብሏል ማለት ነው። ርዕሱ ዕጣን ነው የሚለው ራሱን ዕጣን አድርጎ አሳረገ። ስለዚህ እኛ ያን ሁሉ ነው የምናስብበት። በጣም ሰፊ ነገር ነው። ማዕጠንተ ወርቅ እሷን እናደርግና እሱን ዕጣን እናደርገዋለን ማለት ነው። እና በጣም ብዙ ምሳሌዎች አሉት። እንደው አመጣጡ ከመጽሐፍ ቅዱስ አንፃር ዕጣን ይሄ ነው። እንግዲህ እሱ የሚጨምሩበትና ምሳሌዎቹን ደግሞ ባጭር ገለጥ እናደርጋቸዋለን። ቃለ ሕይወት ያሰማልን። ያው እንግዲህ እንደተናገሩት ነው። ግን በዋናነት ዕጣን ከክህነት ጋር የሚነጣጠል አይደለም። ደግሞ ሌላው ማስተዋል የሚገባን አዳምንም አጠነ ስንል ካህን ነው አንዱ ጸጋው ብለን ባለፈው ተናግረን አስተምረን ስለነበረ ያንን እንዲያስተውሉት ነው። ዕጣን የሚያጥኑ ካህናት ናቸው። ከክህነት አገልግሎት የተነጠለ አይደለም የዕጣን ስጦታ ማለት ነው። እግዚአብሔር የሰጠን በካህናቱ በኩል ነው ማለት ነው። ይህ እንግዲህ ከአዳም ጀምሮ ያለውን በብሉይ ኪዳንም ያለውን በአዲስ ኪዳንም ያለውን ማስተዋል ያስፈልጋል። ከመላእክትም ጋር ስናነሳው እሱኑ ነው። እንግዲህ ካህናት ማለት አገልጋዮች ማለት አይደለም። በእግዚአብሔር ፊት የሚቆሙ በክብሩ ዙፋን ፊት የሚቀርቡ በገጸ ምሕረቱ ፊት የሚቀርቡ ናቸውና መላእክትን መስለው የሚቀርቡ ናቸው። መላእክት ደግሞ ምን አላቸው ከተባለ አንደኛው ዕጣን ጽና ነው። ያው ቅድም እንደተናገሩት እና ይሄንንም ማስተዋል ያስፈልጋል። አንዳንድ ጊዜ ስርዓተ ቤተክርስቲያንን በማወቅም ባለማወቅም ምናልባት የትምህርት ማነስ ሊሆን ይችላል። ሰዎች እንደው ከቅናታቸው የተነሳ እንደው በልዩ ቤታቸው ሊሆን ይችላል ለስዕላት ቤታቸው ለጸሎት ቤትም ጭምር ዕጣን ሲያጥኑ እንደዚህ ይስተዋላል አንዳንድ ጊዜ። ይሄ የሚገባ እንዳልሆነ ዕጣን ማጠን የሚገባው ለካህናት ብቻ እንደሆነ አለዛ ዕጣን ማጠን ሊባል አይችልም ማለት ነው ከስርዓተ ቤተክርስቲያን አንፃር። በጥምቀትም ጊዜ አሁን እንደውም ጥሩ ነው የተስተካከለ ነው እንጂ ወጣቶቹ ሰብሰብ ብለው መንገዱን ዕጣን የማጠን እንደዚህ ይታይ ነበር። ይሄንንም ቤተክርስቲያን በማስተማር ለካህናት ብቻ የሚሆን አገልግሎት እንደሆነ በማስገንዘብ እሱም እየተስተካከለ ነው። ግን የለም ማለት አይደለም አንዳንድ ጊዜ አልፎና ይሄን ማስተዋል ያስፈልጋል። ሌላው እዚህ ላይ እንደው ዕጣኑን ጽናውን በምንመለከት ጊዜ ከትንቢተ ኢሳይያስ ምዕራፍ 6ም ከዚህ ከአገልግሎቱ ጋርም ከዚህ ከኢሳይያስን መልአኩ ከፈወሰባትም ጋር ይገናኛሉ፣ ምስጋናም ጭምራለው። በዋናነት ግን አሁን በተለይ እኛ በዚህ በአዲስ ኪዳን ሙዑዘ ባህሪ ነው። አሁን ይሄን የሰብአ ሰገልን ስንተረጉም ምን ተረጉምበታል አይደለ? ዕጣን አመጡለት። ስለምን ቢሉ ዕጣን ሙዑዝ ነው፣ ከሩቅ ይሸታል። አንተም በክፉ ኃጢአት የሸተተውን ዓለም በበጎ መዓዛ ትለውጠዋለህ ትሰራዋለህ ስንል ሙዑዘ ባህሪ ነው ሲሉ አምጥተውለታል ብለን እንተረጉማለን። ስለዚህ ቤተክርስቲያን ልጆቿን በዕጣን በጽና ካህናት የሚያጥኑት ሙዑዝ እንድንሆን መጥፎ ሽታ፣ መጥፎ ጠረን፣ መጥፎ የኃጢአት ሁኔታ እንዲርቅ መቅሰፍቱ መከራው ከምእመናን ሕይወት እንዲለይ ነው። በጎ የሆነ መዓዛ ወደ ሰማያት ይዟቸው ሊሄድ ነው። ምእመናን ያንን የሰማይ ነው እንግዲህ የመላእክት ነው በነገራችን ላይ። ከዛ ስርዓተ ሰማይ ተሰራ በምድር ነው። ታች ካህናቱ ያንን አገልግሎት ሲሰጡ ወደ ላይኛው ማህበር ነው የሚያርገው አብሮ የምእመናን ልቦና ጭምርና ምእመናንን በልቦና ወደ ላይ እንዲያርጉ አለሉ አልባቢክሙ ልቦናቸውን ከፍ አድርጉ እያል በዕጣኑ ጭምር ቤተክርስቲያን የምእመናንን ሕይወት በበጎ መዓዛ የምትሞላበት በበጎ ሽታ የምትለውጥበት ትልቅ አገልግሎት ነው።
እሱ ብቻ ሳይሆን ድምጹ ራሱ አለ አይደለም ደበውነቱ ድምጹ ራሱ ይፈውሳል እኮ እጣኑ ጽናው አንድ ላይ ሆኖ ካህኑ ያው ከኔ ያው እርቶት ይቀርባል እና እንዴት ድምጹ መንፈሳዊ መልእክት እንዳለው መንፈሳዊ ትርጉም እንዳለው መሽስ እንመለከታለን እና ምእመናን ያንን ሲሰሙ ህይወታቸው በጣም በከፍተኛ ሁኔታ ወደ ሰማያት ነው የሚነጠቀው ደግሞ በዛ ላይ እንዲዳቆኑ ካህኑ ተነሱ ንቁ ያሉ ያበረቱ ነው በጸሎት ማለት ነው በጸሎት አዋጅ እየነገሩ ከዛ ደግሞ እጣኑ የሚታጠነው ደግሞ ወሳኝ የሆኑ ክፍሎች አሉት ቅዳሴው ላይ ያው ወደፊት በዝርዝር እናያቸዋለን እዛ ሁኔታ ላይ ሲሆኑ ነው እጣኑ ራሱ የሚታጠነውና ምእመናን ያንን መጥፎውን ሽታ መጥፎውን ጠረን የሚያርቁበት ነው ስለዚህ ወደ ቤተክርስቲያን ለማስቀደስ ሲመጡ ተመልካቾቻችን ይሄን እንዳው በደንብ እንዲረዱት ነው መጥፎ ሐሳብ ያለው በበጎ ተለውጦለት ይመለሳል በእምነት ይሄንን የአገልግሎት ሲሳተፍ ማለት ነው ህይወታቸው ሙዝ ይሆናል እንደውም አንተ ሙዝ ነህ ባንተ ያመኑ ምእመናንም ሙዛነ ሃይማኖት ናቸው ሙዛን ናቸው በተስፋ ዋሪዎች ናቸው ደግሞ ሌላው የተስፋ ምልክት ነው በነገራችን ላይ እጣን ካህኑ ከቤተ መቅደሱ ገና እጣኑን ይዘው ሲወጡ ለሁላችንም ይሸታል አይደል ውስጥ ላለነው ሁሉ ውጭ ላለነው ሁሉ ልክ ያ ምንድነው ተስፋ ነው በተስፋ ነው የምትኖሩት ምእመናን አይዟችሁ ተስፋ አላችሁ ማለትም ጭምር ነው መንግስተ ሰማያትን ተስፋ አድርጓት እዚህ ዓለም መከራ ቢፈራረቅባችሁ ውጣውረድ ቢፈራረቅባችሁ ረሃብ ቢመጣባችሁ ቸነፈር ቢመጣባችሁ ተስፋ መቁረጥ እዚህ ያለው ዓለም ላይ ቢኖር በዛ ግን ተስፋ አላችሁ አይዟችሁ ስለዚህ እጣኑ ምንድነው ሽታ ነው ከሩቅ የሚሸት ማለት ነው ስለዚህ መንግስተ ሰማያትን የሚያዩበት የሚያሸቱበት የተስፋ ምልክት ጭምር ነው እና ሌሎቹንም ማየት እንችላለን እስኪ ምሳሌዎቹንም ደግሞ እናያቸው እንግዲህ እጣኑን ስናይ ያው ጽናውን ስናይ ያሰራሩ አለ አይደለም ሻኩራዎቹ አሉት አሰራሮች አሉት እሱ ደግሞ እንግዲህ ምሳሌነቱ እንዴት ነው ቤተክርስቲያን እንዴት ነው የምታስተምረው ሚለውን የኔታ ደግሞ ጨምሩበትና እሺ ቃላት ያሰማልን መምህር እንግዲህ ምናልባት እርሶም ስላነሱት እንደው እዛው ላይ የተወሰነ ለመጨመር ያህል የሚያጥኑት ካህናት ናቸው የሚለውን ይሄ በነገራችን ላይ ምእመናን እጣን በሰፈራቸው የሚያጥኑ ከሆነ እጣኑ እንደሆነ ዝም ብሎ እጣን የሆነ ነገር አድርገው ማጠን ይችላሉ ማለት ከቤተክርስቲያን ውጭ ሆኖ ማለት ነው ከሥርዓተ ቤተክርስቲያን ውጭ ሆኖ ተራ ዝም ብሎ የሆነ ነገር የሆነ የቤታቸውን ማዛ ዝም ብሎ የሆነ ነገር ሽቶ መርጨት ማለት ነው ሽቶ መርጨት እንጂ ለስዕላት ሲያጥኑ በቤተክርስቲያኑ እጣን ልክ መስፈር የለባቸው በቃ እኛ እጣኑ ወደ ቤተክርስቲያን ሲመጣ ማንኛውም ነገር ለምሳሌ መስቀሉን ስንሰራ ውጭ ሳለ እንጨት ነው ቤተክርስቲያን ከመጣ በኋላ መስቀል ነው አይደል ያልናቸው ይሄ ነዋይ ቅዱሳት በሙሉ እጣንም ከመስዋዕቱ አንዱ ነው መስዋዕት ከምናደርጋቸው ነገሮች እጣኑም አለ መስዋዕት የምናደርጋቸው ነገሮችም አሉ እነዛ እዛ ሳሉ ሌላ አካል ናቸው እዚህ ከመጡ ሌላ ናቸው ስለዚህ እሳቤው ነው መቀየር ያለበት ያ እጣን ቤተክርስቲያን መጥቶ ሲታጠን እኮ ገና ሌሊት ጸሎተ እጣን አለ ገና ቅዳሴ ሳይገባ ካህኑ እንደውም ምእመናን ሊያስተውሉት የሚገባ ሰዓታት ሲቆም ማህሌት ሲቆም አንዱ ካህን ውስጥ ሆኖ የሚደግሙ አሉ መንበሩ ላይ ሆኖ እሳቸው የሚደግሙት ጸሎተ እጣን ነው የሚባለው በቃ ምክንያቱም ገና መጀመሪያ ጸሎተ እጣን ሳይደገም እጣን አይታጠንም ዝም ብሎ ምህረትና ፈውስ የሚሰጥጣን ነው በቃ እንዲያመጡት ዝም ብሎ አይጨመርም በቃ ምክንያቱም ያኛው ሌላ ዝም ብሎ እንትን ነበር ምርት ነው የነበረው ምርቱን አምጥቶ እዚህኛው ግን እጣን ማድረግ ያስፈልጋል ማይጠንታው እጣን የቤተክርስቲያን እጣን እንዲሆን እንጂ ዝም ብሎ እንደመጣ ራሱ ፈውስ የሚሰጥ አይደለም ከመጣናቸው በፊት እንትን ጸሎተ እጣን ይደገማል ይባረካል እጣኑ በቁጥር እንደገና አሉት በቁጥር የሚቀመጡ በቅዳሴ እንመጣበታለን አይረጎት እጣን ምናምን ገና ወደ ቅዳሴው ስለምንገባ ያን ጊዜ እንመጣበታለን ግን ዞሮ ማጠን የሚችሉት ካህናት ናቸው ሲያጥኑ ደግሞ እጣኑ ቤተክርስቲያናዊ እጣን ተደርጎ ተባርኮ ነው የሚታጠነው እንጂ እነሱ ሰፈራቸው ዝም ብሎ የሚያጤሱት በቤተክርስቲያን እጣን ይሆንልኛል ይፈውሰኛል ብለው ማሰብ የለባቸው ያ አይሆንም በቃ ለምሳሌ ጸበል አለ አይደል አምጥተው ቤተክርስቲያን ላይ ውሃ አምጥተው ተባርኮ ፍተው ተጸልዮበት ጸበል ቤታቸው ላይ ግን ምንድነው ውሃ ነው ቤታቸውን ያጥቡበታል ያጸዱበት እንደዛ ነው እጣኑም እንደዛ ነው የሚሆነው እንጂ የተለየ ለስዕሉ አድርጌው ምናምን እንደዛ ይሆን ለስዕሉ ሌላ ሸረሪት እንትን እንዳይልበት የቤቱን ጽዳት ለመጠበቅ ያንናን ሊጠብቅ ይችላል እንጂ እውነተኛ ማይጠንት ተብሎ ግን ሊያዝ ይችላል ምክንያቱም ያ እውነተኛ ማይጠንት የሚታጠነው በካህናት ስልጣን ነው የሚባርኩትም የሚቀይሩትም እነሱ ናቸው ወደ ጸሎት የሚያሳርግ መስዋዕት ወደ መሆን የሚቀይሩት የሚለወጠው በካህናት ቡራኬ ነው ከዛ በኋላ ደግሞ ካህናት ናቸው ማጠን የሚችሉት ይሄ በብሉይ ኪዳን ማለት በብሉይ ኪዳን ለምሳሌ ይሄ ሙሴንና አሮንን የተቃወሙት እነ ቆሬ እነ ዳታን የሚባሉት ገብተን እናጥናለን አሉ አይደል በጉልበት ወደ 200 የሚያሉ ሰው የተሰባሰቡ ማይጠንት ሰሩ በደንብ የነሱ በወርቅ የናሮንን አስመስለው እግዚአብሔር ለሙሴ የነገረውን አስመስለው ሰሩ ገቡ ሲያጥኑ ግን ምን አለ ጢሱ
ከሰውነታቸው ላይ ወጣባቸው ሰውነታቸው የተለበለበ ግንድ ሆነ። ይሄ መጽሐፍ ዘሌዋውያንን ማንበብ ነው አይደል? በዘሌዋውያን ቅድም አንስቼዋለሁ 16 ላይ የተቀመጠ ነው፣ 10 ላይ ማለት ያን ማለት ከዛ በኋላ እግዚአብሔር በልብሳቸው እየጠቀለል በቁርበት አውጥተህ ጣላቸው ነው የተባሉት በሙሉ ህይወታቸው ያለፈው ያ በማይገባቸው። ኦዚያንንም አይተናል። በሁለተኛ ነገሥት ምዕራፍ 26 ቁጥር 8 ላይ በማይገባው ካህኑ ከአዛሪያስ ጋር ተፈካከረ፣ ገባ፣ አጠነ፣ ዕጣኑ ወጣበት፣ ከልብሱ ላይ ወጣ። ልብሱን ቢያነሳው ደግሞ ሰውነቱ ላይ ለምጥ ወጣበት። ከዛ ላይ አውጥተው ነው የጣሉት እስራኤል። ስለዚህ ማጠን ያለባቸው ካህን ዘካርያስን ካህን ነው የምንለው ለዛ ነው በተራው ጊዜ ገብቶ አጠነ የምንለው እና ይሄ ጸሎተ ዕጣን ተደግሞ በስነ ስርዓት የሚደረግ እንጂ ዝም ብሎ ብድግ ተብሎ የሚደረግ አይደለም። ለዛ ቤተክርስቲያናችን ከመጽሐፍ ቅዱስ አውጥታ ነው እንደዚህ ስትል የካህናትን ክብር ለማስከበር እኛ የምንነካው እናንተ የመንካት ችሎታ የላችሁም ከኛ ያነሳችሁ ናችሁ ማለት አይደለም። እግዚአብሔር ያዘዘው ራሱ የክህነቱ ደረጃ የአገልግሎቱ ስርዓት የቤተክርስቲያናችን ሕግ የእግዚአብሔር መመሪያ ስለሆነ ነው። ያመጡት እኮ እነሱ ናቸው። ያመጡት እንደውም ገዝተው እኮ እነሱ ናቸው ይዘውት መጥተዋል እኮ። ካመጡት በኋላ ነው እነሱ እንግዲህ ያን ስራ ማድረግ የሚያስችሉት እና ይሄ ጥንቃቄ ያስፈልገዋል። ሌላው እንግዲህ ወደ ክፍሉ ስንሄድ ክፍሎቹ እንግዲህ ምናልባት የሚሰራው ከተለያዩ ማዕድናት ሊሰራ ይችላል። ከወርቅም ከብርም እንግዲህ ጊዜ ካፈራው ከተቻለው የመጀመሪያው ያው ቅድም እንዳልነው ነው። እግዚአብሔር ከእንጨት ከግራር እንጨትም ከማይነቅዝ እንጨት ከግራር እንጨትም ስራ ብሎታል። በኋላም እነ ባስልኤልና እነ ኤልያብ እንዲሰሩ ለሙሴ ነግሮታልና ከግራር እንጨት ዘጸአት ላይም አለ። ከዛ በኋላ ሰው እየሰራው እንዲቀጥል ሆኗል። ሲሰሩ እንዳልኩት ከተለያዩ ማዕድናት ይሰራሉ። ሲሰሩ የመጀመሪያው ክፍሎቹ ሙዳይ የሚባለው ነው። ሙዳይ የሚባለው ይሄ ከታች ያለው ፍሙ የሚያርፍበት ማለት ነው። ፍሙን የሚይዘውና የሚዋሃድበት ፍምና ዕጣን የሚቀላቀልበት ተቀላቅሎ ጢሱ የሚወጣበት እሱ ሙዳይ እንለዋለን። እሱ እንግዲህ ምሳሌ ያለው በቤተክርስቲያናችን ምሳሌው ሙዳዩ የእመቤታችን የማህፀኗ ምሳሌ ነው እንላለን። አንቲቱ ማዕጠንት ዘወርቅ አይደለም እንዴ? ገና እኮ ወደ ማዕጠንት ካህኑ ሊያጥኑ ሲወጡ መጀመሪያ አንቲቱ ማዕጠንት ብለው ነው የሚሉት። ከዛ በኋላ ወጥተው ወዙን የሚያጥኑት አንቲቱ ማዕጠንት እንላታለን እመቤታችን ዘወርቅ። አንቲቱ ማዕጠንት ዘወርቅ እንተ ጾርኪ ፍህመ እሳት አይደለም እንዴ? እሳትነት ያለውን ፍም የተሸከምሽ የወርቅ ማዕጠንታችን ነሽ እንላታለን። እና እመቤታችን ማህፀን ይመስላል። ከዛ ፍሙ ደግሞ የማን ነው? ከዛ ሙዳዩ ላይ ያለው የአምላካችን የመለኮት ነው። ፍምና ማናቸው የተዋሃዱት? ዕጣን አይደል? ዕጣን ደግሞ የትስብእቱ ምሳሌ ነው። የትስብእቱ ምሳሌ ነው። ከርቤ ዕጣን ሲያመጡለት እኮ በሰውነትህ መከራ ትቀበላለህ ሲሉ ነው። ያ ሰውነቱን አንዱ ክፍሉ ሰውነትን የሚያሳይ ትርጓሜ ያለው እና ከዛ ይዋሃዳሉ። የሚዋሃዱት ደግሞ በምንድን ነው? ዘንግ አይደለ? ዘንግ አብጅ ብሎታል ለሙሴ። በዘንጉ አዋሃዳቸው ብሎታል። ያ የመንፈስ ቅዱስ ምሳሌ ነው። የከፈለ ያዋሃደ መንፈስ ቅዱስ አይደለም ምንለው እና ስለዚህ የመንፈስ ቅዱስ ምሳሌ ነው። አንዱ ሙዳዩ የእመቤታችን እንላለን። ሁለተኛው ክፍል ደግሞ ይሄ እንትኑ ነው መክደኛው ከሙዳይ በላይ ከላይ ያለው እሷ መስቀል አላት። እዚህ ላይ እንደዚህ ትከደንና ወደ ላይ መስቀል አላት። ከመስቀሏ ላይ ደግሞ ከላይኛው የተያዘ መሀል ለመሀል የሄደ አንድ ዘንግ አለ። እነሱ ምሳሌ ያላቸው እሱ ይሄ እንትኑ መስቀሉ ከላይ ያለው የቀራንዮ ምሳሌ ነው። መስቀል የተተከለበት የቀራንዮ ምሳሌ ነው። በመስቀሏ ላይ አንድ ዘንግ አለ። ከሶስቱ አካላት አንዱ ወልድ ኢየሱስ ክርስቶስ በቀራንዮ ላይ ሶስቱ አልተሰቀሉም አይደል? የተሰቀለው አንድ ወልድ ነው አይደል? የአንድ ወልድ ኢየሱስ ክርስቶስ ምሳሌ ነው። በሌላ መልኩ የአንድነታቸው ምሳሌ ነው። ሌላ ክፍል ደግሞ ዳርና ዳር ሶስት ሻወር እንትናዎች አሉ፣ ዘንጎች መካከለኛው አለ። ሶስቱ በዚህና በዚህ ሶስት ናቸው። እነዚህ ሶስቱ ደግሞ የሶስትነታቸው ምሳሌ ነው። ሶስቱም በእመቤታችን በማኅፀኗ አድረዋል አይደል? ምን ነው አብ ለአንጽሖ መንፈስ ቅዱስ ለአንጽሖ ወልድ ለተዋህዶ አይደለም። በተለየ አካሉ ለተዋህዶ እንልና ሶስቱም አድረውባታል በእመቤታችን እንላለን እና ሶስቱም በእመቤታችን ማኅፀን ለመገኘታቸው ምሳሌ ነው። መካከለኛው የአንድነታቸው ምሳሌ ነው። እንግዲህ ከዚህም ላይ ከሻኩራዎቹ ደግሞ ከዘንጎቹ ላይ ደግሞ አሉ አይደል የሚጮሁት ድምጽ ያላቸው ሻኩራዎቹ። እነሱ ሻኩራዎቹ ደግሞ ቁጥራቸው 24 12 ነው። 24ቱ የ24ቱ ካህናተ ሰማይ ምሳሌ ናቸው። 12ቱ የ12 ሐዋርያት ምሳሌ ናቸው። ከነዚህ ውጭ አይደረግም። በቃ 12 እና 24 ነው የሚሆኑት። ድምጽ አላቸው። እግዚአብሔር ለአሮንም ለሙሴም ሲነግረው አሮን ወንድምህ ድምጽ ያለው ልብስ ለብሶ ወይም ድምጽ ያለው ሻኩራ ይዞ ነው ገብቶ ድምፁን እየሰሙ ሲታጠን የሚሰሙ ነበር። ሲያጥን ድምፁ ሹሹ ሲል ታመው ቤታቸው ያሉት ወይም መነሳት ያቃታቸው ድምፁ ይሰማቸው ነበር። በተሰማው ድምፅ ተፈውሰዋል። ቅድም እርሶም ሲያነሱት ነበር። የሻኩራው ድምፅ በራሱ ሌላ መልእክት አለው። በቃ ሕይወት የሚሰጥ ደስ የሚል መዓዛው እንዲመጣ ድምፁን ስንሰማ ልክ ቅጥረ ቤተክርስቲያን መሆናችን የሚያስታውሰን ድምፅ ሸዋ እንዲህ አይነት ድምፅ የትም ቦታ መቼም የለም አይደል? ቤተክርስቲያን ቅጽር ነው የምንሰማው። በቃ ያስተጣጠኑ ራሱ እንደዚህ ሲደረግ ስርዓት አለው። ዝም ሹሹ እንደ ማንኛውም ዕቃ ሹሹ አይደረግም። እንደ አደራረግ አለውና ያ ሻኩራዎቹ ድምፅ ያሰማሉ አለ። በ24ቱ ካህናተ ሰማይ ሲሆን
ቅድም ያሉት በኢሳይያስ ያለው ቅዱስ 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 እያሉ ያመሰግኑበት ድምፅ ነው። የ12 ሐዋርያት ሲሆን ደግሞ እስተ ኩሉ ምድር ወፃ ነገሮ ማለት የትምህርታቸው የስብከታቸው ዓለሙን ዙረው ያጣፈጡበት የትምህርታቸውን ምሳሌ ያሳየናል ማለት ነው። እንግዲህ ባጭሩ ምሳሌዎቹ እነዚህ ናቸው። የዕጣኑም የማዕጠንቱ ወርቁም የዕጣኑ እንግዲህ በውስጥም በውጭም በወርቅ ለብጠው ተብሏል አይደል? ሙዳዩ የእመቤታችን ምሳሌ ከሆነ ወርቁ የንጽህናዋ የቅድስናዋ ምሳሌ ነው ብለን በእመቤታችን መስለን ያምኛል። እነ ቅዱስ ኤፍሬም ቅዱሳን ሁሉ የመሰሉበት ነው ማዕጠንቱ ወርቅ አይደል? በንዋየ ቅድሳት በዕለተ ሰንበት እንደውም ቅዱስ ኤፍሬም ትልቁን ምስጋና ያመሰገነበት ከሌላው ቀን ዛቲ ለታቢም ኩሎነት ወውዳሴያት ያኒ ያቢያም ኩሎነት ውዳሴያት የተባለው ከሁሉ የበለጠ ዕለት ናት። ምስጋናዎችም ከሁሉ ይበልጣል ሲባል እሱ ከሁሉ የሚበልጥ ነገር የፈለገው የት ነው? ቤተ መቅደስ ውስጥ ነው። እነሱ እነማን ናቸው? ንዋየ ቅድሳት ናቸው የመሰለው እነ ተቋመ ወርቅ እነ ማዕጠንተ ወርቅ እነ መሶበ ወርቅ እነ በትረ አሮን እነዚህ በሙሉ የቤተ መቅደስ ንዋየ ቅድሳት ናቸው። የእግዚአብሔር መመስገኛ ናቸው ማለት ነው። ምሳሌያቸው እንግዲህ ባጭሩ እነዚህን ይመስላል። እንግዲህ ይሄን ማዕጠንት ቅድም እንዳልነው ዲያቆናት እንኳ ይሄን የማጠን ስልጣን የላቸውም። መክበሪያ አክባሪው እንግዲህ ያው ማዕጠንተ ወርቅን ካህናት ስለሆኑ እንደ አጠቃላይ ታቦትንም መስቀልንም ካህናት ናቸው የሚያከብሩት የሚይዙት እያልን እንደነበረ እንደውም እኮ ዲያቆናት ራሱ የማዕጠንቱን መስቀሉን ሌላኛውን ክፍል አይዙ ጫፉን አይዙ መካከሉን ነው የሚይዙት። ስለዚህ ያ ትልቁ መስቀሉ የካህኑ መያዣ ነው። እኛ ከዚህኛው ይሄን ለመያዝ አልደረስንም። እታችን ያለ ነው። ማዕረጋችን በራሱ ገና ነው። ገና ነው። መንበሩንም አይነኩም፣ ጽናውንም አይነኩም። ያ ነገር እንግዲህ ለካህናት የተሰጠ መሆኑን ያሳየናል ማለት ነው። ያው እንግዲህ እንደው እንትኑ ንዋየ ቅድሳቱ ላይ ማጠኛው ላይ ነው እንጂ አሁን ማዕጠንቱን በየቦታው ስንደርስ ማዕጠንቱ በላይ አይርጎተ ዕጣን አምስቱ ኪዳናት 5 ዕጣኖች አሉ። እነሱም ማዕጠንት በሚጣጠንባቸው ቦታ ላይ ማዕጠንቱ እኮ ራሱ ዑደት አለ። የዑደቱ ጊዜ ራሱ ስፍር ቁጥሩ እዛው ላይ እየመጣ ማጠኛው ላይ ስንደርስ እያብራራ ነው ምን ሄድ ስለሆነ እንደው ማዕጠንት ባጭሩ ይሄን ይመስላል። እሺ ተመልካቾቻችን እንግዲህ ቃለ ተስመ ለመምራችን ሁለት ነገሮችን እንዲያስተውሉ ነው። አንደኛው ምሳሌ ሁልጊዜ ዘይሐጽጽ አይደለም ምንለው ምሳሌዎችን ሁልጊዜ እንደዚህ ስንመስል ለመግለጥ ያህል ምዕመናን እንዲያው ትንሽ እንዲረዱት አለፍ ብለው በበረከት እንዲጎበኛቸው እንዲያዩት እንዲያውቁት ነው እንጂ ምሳሌ ሁልጊዜ ሙሉ አይደለም። እና እንደው አሁን ያንዳንዱ ምሳሌ ስንሰጥ አሁናዊ ያድርገው እንደው ምንድነው ምንለው አማናዊ ያድርገው በትክክል የእመቤታችን ምሳሌ ነው ምንለው እና ምሳሌ ስንል እንዲረዱት ነው በደንብ ይሄንን እንዲያዩት ነው። ሌላው ደግሞ ሲያስቀድሱ እያንዳንዱ የሚደረጉ ክንውኖችን በማስተዋል በመንፈሳዊ አይንና በመንፈሳዊ ልቦና ውስጥ ሆነው በመንፈሳዊ ጆሮ እየሰሙ እያስተዋሉ ያንዳንዱን ነገር እንዲሰሙት እንዲያዩት ነው የምናሳስበው። ምክንያቱም ቤተክርስቲያን እያንዳንዱ የሚደረገው ድርጊት ያለ መንፈሳዊ ትርጉም ያለ ምሳሌነት የሚደረግ ስለሌለ አሁን ጽናውም ላይ ያንዳንዷን ምሳሌ የሰጠነው ለዛ ነው። ዝም ብሎ የተቀመጠ የለምና ነው እና ያንንም እንዲያስተውሉት ነው። እግዚአብሔር አምላካችን ስለነበረን ጊዜ ስሙ የተመሰገነ ይሁን። ይቆየን።